እንደዛ ነው። እኔ ራሴ አስቤ አላውቅም። በነገራችን በመልካም ወጣት ታሪክ ትልቁ ስጦታ ነው። ሰው እንደዚህ ደውሎ አይቶ በጣም ተነክቶ ደግሞ ፈጽሞ ኤክስፔክት ማታረጉት ሰው ማታስቡት ሰው እንዴት ራሱ ያንቺ ቪዲዮ እሳቸው ጋር እንደደረሰ አላውቅም። ስለዚህ እንደዛ ነው። 500 ሺህ ብር እኔ ጋር መጥቷል። እሱን 500 ሺህ ብር አስረክባለሁ። እበል ጌታ ምስክሬ ነው። እኔ እባርካለሁ። እግዚአብሔር ይወልህ ቀኙን ይሰጣል። ምንም እንዳትጠራጠር። ጌታ እኔ ሲጠራኝ እንደዚህ አለኝ። ካፍ ቃል ጋር ሆናለሁ፣ ኤልሻዳይነቴን ገልጣለሁ አለኝ። ዝም ብያለሁ። ይወልህ ተባረኩ እንደ ተዋደማደም ምናምን እያልኩ መባረካችሁ ዝም ብያለሁ። ቅድም እነሱ ከመምጣታቸው በፊት አንድ ነገር ብያለሁ። መቼና የት እንደማገኝ አላውቅም። ከአንድ ከሁለት ከሶስት ዓመት በኋላ ግን የሆነ ቦታ አገኛለሁ። ደግሞ ልንገርህ፣ ካጎነበስክ የማንጎ ዛፍ ፍሬው ከብዶት ብቻ እንደሚያጎነብስ ልክ እንደዛ በበረከት ብቻ ታጎነብሳል። እግዚአብሔር ይባርካል። ወዳቸዋለሁ። እህል ቤቱ ምናምን አጠናክረህ በጣም አንተንም ራሱ በጣም ወደንሃል። በጣም አንተ አንደኛ ድንቅ አባት ነህ፣ ታጋሽ ነህ፣ ትሁት ነህ እና ዩ ዲዘርቭ ደግሞ ቸርች ሄዳችሁ ደስ አላችሁ? በጣም አቀባበል አደረጉልሽ? እቤት በጣም እቤትም ቸርችም ድግስ ተደገሰ። ይህ ድግስ ስላንተ ነው፣ ስለ ኃጢአት አይደለም፣ ስላንተ ነው። በጣም ደስ ብሎኛል። የኤሚኬሲ ናችሁ? አረ ኤሚኬሲዎች አንደኛ ናቸው። አጨብጭቡላቸው በደንብ። እሺ በቃ ቼኩ ይመጣል፣ ሰጣችኋል። 70 ሺህ ወስጄብሻለሁ እናቴ ምናምን ብላለች። ይዋም እጥፍ አድርገሽ መልሰሻል። እሺ ወደ 70 ሺህ ብር እናቴ ሰርቂያታለሁ። ሰጥሻለሁ፣ ታስረክቢያለሽ። አስረክቢ። አዎ አድርሻለሁ። ጌታ ይወዳችኋል። አትውደቂ፣ የሰው ፊት አትይ፣ ለምልሚ፣ ድብቅ በይ። 2019 የምትደበቂበት ዓመት ነው። ድብቅ ብቻ። ከዛ መጽሐፍ ቅዱስ፣ ከዛ ቸርች፣ ከዛ መጽሐፍ ቅዱስ፣ ከዛ ቸርች፣ ጸሎት፣ እቤት። እሺ